የተከበሩት ኡመሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው የሚለው ማንኛቸውን ነው ከተባለ ከላይ መለስ ስንበል ቃል ኪዳናቸውን ስላፈረሱ አካሎች የሚናገረው። አየህ፣ ከአጋሪዎች እነዚያ ቃል ኪዳን የተገባችኋቸው እና ከዚያም ምንም ያላጎደሉባቸውን በእናንተም ላይ ምንም አንድንም ያረዱባቸው ሲቀሩ አለ እነዚህን ቃል ኪዳናቸውን እስከ ጊዜያቸው ድረስ መጨረሻ ድረስ ሙሉላቸው አለ። አላህ ጥንቅቆችን ይወዳልና አለ። አየህ አይደል? ስለዚህ ቃል ኪዳን የተገባቡትን ቃል ኪዳናቸውን የጠበቁትን እነዚህን ቃላቸውን ጠብቁላቸው። ከዚያስ ቃላቸውን ስላፈረሷቸው አካሎች ነው ተጋደሉ እያለ ያለው። ያውና ቀጥሎ እዛ ወረድ ብሎ ምን ይላል? ፈመስተቃሙ ለኩም ፈስተቂሙ ለሁም ይላል። ይታያቸዋል እዚህ ጋር እነዚህ አለ በቃል ኪዳናቸው ለእናንተ ቀጥ እስካሉላችሁ ድረስ ለእነርሱም ቀጥ በሉላቸው። 4 ነጥብ። ያ አያ በቃል ኪዳናቸው ቀጥ እስካሉ ድረስ አንዋጋም ብለው ሰላም በሆኑ ከሆኑ እነሱ ከሰላማውን ግዴታ ነው። ስለዚህ ለምንድን ነው ታዲያ የተዋጓቸው ከተባለ ወረድ እንበል ነው። ያው ወረድ እንበልና ተመልከቱ። ይሄ ነው ቅድም እንዳልኳችሁ ያው እና እዚህ ጋር አሁን አምቦ መሐላቸውንም ያፈረሱትን አለ። አየህ ቃል ኪዳናቸውን ያፈረሱ ናቸው። ከዚያስ አይ ብቻ አልበቃቸውም፣ መልእክተኛውንም ለማውጣት ያሰቡትን ህዝቦች አለ። አየህ ዳግም ሂደው ነብዩ ሰለላሁ ዐለይሂ ወሰለም ከተሳደዱበት ከመዲና ሂደን እናስወጣቸዋለን ድጋሚ ከዚያም እናሳደዋለን ብለው እያሴሩ ነበር። ሌላስ እነሱ አሁን በደንብ አስተውል፣ ለመጀመሪያ ጊዜ የጀመሯችሁ ሲሆኑ ለምን አትዋጓቸውም አለ። አየህ ተዋጉ እያለ ያለው እነዚህ 3 ነገራቶች በማድረጋቸው ነው። አንደኛ ቃሉን አፍርሰዋል፣ ሁለተኛ መልእክተኛውን ለማሳደድ እየሰሩ ነው፣ ሶስተኛ ጦርነቱን ጀምረውታል። መጀመሪያ እነሱ ያውታል ከዚህ ጋር ቃላቸውን አፍርሰው ሄደው ጦርነቱን ስለጀመሩ እንጂ ቃላቸውን የጠበቁትን ቃላቸውን ጠብቁላቸው ብሎ አላህ ሱብሓነሁ ወተዓላ አዟል።